ጌታ የተባረከ ይሁን። ለአንዱ ትንቢት፣ ለአንዱ ፈውስ፣ ለአንዱ ራእይ፣ ለአንዱ መገለጥ፣ ለአንዱ ቃል፣ ለአንዱ ልሳን መተርጎም የሰጠ፣ ለአንዱ ድንቅና ታምራትን ማድረግ የሰጠ እግዚአብሔር ነው የተባረከ ይሁን። በመካከላችን ልዩ ልዩ የጸጋ ስጦታዎች አሉ። እግዚአብሔር ይባረክ። ግን እባካችሁ ከግምት አገልግሎት እንታ አገልግሎትንም የምታስቡ ያላችሁ ሰዎች ካላችሁ እዚህ ውስጥ ለማገልገል እንኳን ያሰባችሁ ካላችሁ የሰፈር እሳት ይዛችሁ እንዳትመጡ አደራ። እግዚአብሔር የራሱ ፈቃድ አለው። በራሱ ፈቃድ ነው የሚገለገለው። የራሱ ሀሳብ አለ። ኢየሱስ ያደለ ይሁላችሁ ወዳጆች። የተሳሳተ ትምህርት ባለበት ሁሉ ጊዜ የተሳሳተ ህይወት አለ። የተሳሳተ ትምህርት ባለበት ሁሉ ጊዜ የተሳሳተ ልምምድ አለ። ስለዚህ አሁን ልምምዶች እንዲስተካከሉ ሳይሆን ትምህርት እንዲታረም ማድረግ ነው። ትምህርት እንዲታረም አንዳንዱ በግምት አንዴ ጸሎት እየጸለይ ቆይቶ እና ሁሉም ጥቅስ እየጠቀሰ ሲጸልይ ሰማን። ወረጀች ከመካከሉ ድጋልና ተልባ ቢጫጫ በአንድ እንቆጫ ተብሎ እንደተጻፈ በጌታ በኢየሱስ ጠላቶቻችን ናበር። ጋዛ ተራቀ እንደዚህ የሚቃላለ መቼም መጽሐፈ ምሳሌ ላይ ተባብዬ ኢየሱስ ያድናል። አሁን ማንም ሰው አይሰጠኝም። ከጸሎቱ ፍቅር የተነሳ ቀንበር ይሰበራል ብለው ሰጠኝ ማንም አይሰጠኝም። ግን ብዙ ቀን ሰብከሃል፣ በዚህ ብዙ ቀን በዚህ ዘምረሃል አይደል? ግን እንዲህ የሚል ቃል የለም መጽሐፍ ቅዱስ ላይ። እግዚአብሔር ይመስገን። ኬታ መጣዩ የሆነ ሰው ሲል ሰማን፣ ግን እንለዋለን አንዳንዶቻችሁ ላይ ተሰይማ ይሄንስ እና ይሄንን መቃወም መስራት እግዚአብሔር እውነት ብቻ ምን ጊዜ ማለት ያስፈልጋል። ከእግዚአብሔር ይልቅ ሰውን ደስ አናሰኝ ወዳጆች። ክብር ለኢየሱስ ይሁን። ከእግዚአብሔር ይልቅ ሰውን ደስ አናሰኝ። አሁን አንተ ግንባር ስለብቻ ማለት ስብከት ቀይራል። በፍጹም እኔ አሁን ለእያንዳንዱ ለመናገራት ነገር እኮ ነገ ጌታ ትቀርባለህ። ታግዘኛለህ አንተ ታግዘኛለህ። እኔን ለማስደሰት ብሆን ነው በቃ ጌታ ሆይ እንደምን ትለኛለህ። እያንዳንዳችን በግላችን ነው ንጉሥ የምንቀርበው። ያኔ ማናፍርበትን ነገር ነው ዛሬ የምንሰራው። በጌታ ክብር ይሁን። ኢየሱስ ያለ ማሰብ ያስፈልጋል። ሰዎች የህይወትን ቃል የማይታገሱበት ዘመን ቢኖር ዛሬ ነው። የህይወትን ቃል የማይታገሱበት የእውነትን ትምህርት ታግሰው መስማት የማይችሉበት ዘመን ነው። ለምን? ሁሉም ሰው ሴት አሁን አንድ ሰው ከፍቶት ከመጣ ደስ የሚለው የሚያስለቅስ ነገር ነው። ኢዮብ እኮ እንደዚህ ሆኖ ምናምን ሲል እንደውም ባራት ማለት ያለው ይሰማኛል። በየቱ ላለን በችግር ነው። መጽሐፍ ቅዱስ እኮ የመልካም ምኞት ነገሮች አሉ አይደል? መጽሐፍ ቅዱስ እግዚአብሔር ነው። ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያንተ መተዳደሪያ ነው። አንዱን መተን አንዱን መንጠለው ነው። እግዚአብሔር ክብር አሜን ነው ወይ? ስለዚህ እንደዚህ አይነት ነገሮችን በጣም ማሰብ ያስፈልጋል። ለምንድን ነው እንደዚህ መጮህ የሚያስፈልገው? ይኸውላችሁ አንደኛ የወንጌል ስራ፣ አንደኛ ወንጌልን መንገር፣ ከዛስ የወንጌልን እውነት መጨበጥ። ወንጌልን እናስተምራለን፣ ደግሞ የወንጌልን እውነት እንጠብቃለን። እዚህ ነው ጳውሎስ ገላትያ ሁለት ላይ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸው ብለን። የወንጌል እውነት በእናንተ ዘንድ ጸንቶ መኖር አለበት። አርነታችንን የሚሰልብ መዳናችንን የሚዋጋ በጌታ የሆነውን ነገር የሚያጣጥልብንን ሁሉ ይሄ እግዚአብሔር እውነት አለ እንቆማለን። እኔ አሁን ክብር ለኢየሱስ ይሁን። በእኛ እድሜ ያሉ ጥሩ ኑሮ እየኖሩ ነው። በጣም ሌጀሪ ላይፍ እየኖሩ ነው። እኔ ልጅነቴን ማን ይከፍለኛል? እስኪ ነገር ማን ይከፍለኛል? ማን እና ይሄንን ሁሉ ዋጋ የሚከፈልበትን ወንጌል ማንም ሰው እየተነሳ ሊፈተፍተው ዝም ምን ይመስላል? በፍጹም
ይከፍላል? የእናንተ ልጅ ማን ይከፍላችኋል? ልጅ አሉ በመካከላችን 40 ዓመት 50 ዓመት በወንጌል የደከሙ አሉ። አገልጋዮቻችን የእነሱ ዕድሜ ማን ይመልሳል? በረሃብ በችግር በስደት የተከፈለ ዘመን ማን ይመልሳል? ይሄ ለምንድን ነው የተከፈለው? ለወንጌል እውነት እና ማንም ታዲያ እየተነሳ ማሳውን ወዲያና ወዲህ ሲሮጥበት ምን ይመስል አይሆንም። እንደዚህ ሳይሆን በርባክ ወንጌል ከነ ሙሉ ክብሩ ይሰበካል። አሜን። የወንጌልን እውነት እናስጠብቃለን። ባይሆን ያው እንደተነገረልኝ በተጸልይ እስካለ ድረስ ግን እንደዛ ነው የሚሆነው። የወንጌል እውነት ብቻ። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። እየጨረስን ይሁላችሁ። አንድ መንፈሳዊ ነገር ትክክል ነው ትክክል አይደለም የሚለውን የምናረጋግጠው በልምምዶች አለ። በፈውስ በተአምራት ልክ ነው። ኢየሱስ ባለበት ፈውስ አለ። ምንም ጥያቄ የለውም። ኢየሱስ ከተነገረ ነፃነት አለ። ኢየሱስ ከተነገረ ፈውስ ተአምራት አለ። ግን አንድን ቤተክርስቲያን ሕያው የሚያደርጋት እውነተኛ የሚያደርጋት ልምምዶች አይደሉም። ትምህርት የክርስቶስ ትምህርት አለ ወይ ነው የሚባለው። የክርስቶስ ትምህርት ከሌለስ ለምን እንደዚህ አትልም እንዴ? መጫኛ የሚያቆሙ ሰዎች አሉ። ድሮ ልከናል ሽንቁር ሚካኤል ሂድ ተብሎ እንቁራሪት ከወዳቸው ወጥቶላቸው በሲኒ በብርጭቆ ይዘው የሚመጡ ሰዎች ነበሩ። ትክክል ነው ያ ስፍራ? ነገሩ ትክክል ነው? ታምር ስለተደረገበት ያ ስፍራ ትክክል ነው? ነገሩ ነው። ተስማምታችሁ ነው? ትክክል ነው ወይ አይደለም? አንድን የወደ ሰው ጠንቋይ ቤት የሚሄደው ይፈውሳል። አጋንንት ስፍራ የሚሄደው ተፈወሱ ይላል። ተፈውሷል አልተፈወሰም የሚለው ሌላ ጥያቄ ነው። ስለዚህ እኛ ትክክል የሚያደርገን የቆምንበት እውነት ነው። ኢየሱስ ያድናል። ሙታን ቢነሱም ባይነሱም ኢየሱስ ያድናል። እውር ቢበራም ባይበራም ኢየሱስ ያድናል። ታምራት ቢኖርም ባይኖርም ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኢየሱስ ያድናል የሚለው ቃል በየትኛው ነገር ፕሩቭ አድርግልኝ አይባልም። ምንም ነገር ባይኖር ኢየሱስ ያድናል። ምንም ነገር ባይኖር ኢየሱስ እውነት ነው። ኢየሱስ እውነት ነው በሉ እባካችሁ። ኢየሱስ ብቻውን እውነት ነው በሉ እባካችሁ። ኢየሱስ እውነት ነው። ኢየሱስ እውነት ነው። ሃሌሉያ። እውነት አንጋሳው ዘንዶ አይደለም። ኢየሱስ የእግዚአብሔር እውነት፣ ኢየሱስ የእግዚአብሔር እውነት ነው። ኢየሱስ ጌታ ነው። የሆነ ነገር ማረጋገጫ እናቀርብልህ። ከፈለገ ሰዎች ይፈወሳሉ፣ ካልፈለገ አይፈወሱም። እኛ ምን አገባን? ይሄ እኛ ስራ አይደለም። ወንጌልን ነው የምንሰብከው። ነፃ የሚያወጣውን የእግዚአብሔር ቃል ነው የምናወራው። ሌላው የሱ ስራ ነው። እኛ ምን አገባን? ዛሬ ድንቅና የታምራት ቀን ነው ብለን እኮ ፖስተር አንለጥፍም። ባይፈውስስ ኢየሱስ ያድናል። ይኸውላችሁ ማቴዎስ ወንጌል ምዕራፍ 7 ቁጥር 13 ጀምሮ ጌታ ምን አለ? ሐሰተኛ ማን ነው? የበግ ለምድ ለብሰው በመካከላችሁ ከሚመጡ ተኩላዎች ተጠበቁ። ምን ለብሰው? የበግ ለምድ ለብሰው የሚመጡ እነሱ ግን ምንድን ናቸው? እነሱ ተኩላ ናቸው። የሚለብሱት ግን ምንድን ነው? የበግ ቆዳ የበግ ጸጉር አድርገው ነው የሚመጡት። ግን ውስጣቸው ምንድን ነው? ተኩላ ነው። ከእነዚህ ሰዎች ተጠበቁ። በምን አውቃለሁ ካላችሁ ከፍሬያቸው ታውቋቸዋላችሁ አለ። አንድ ሰው ትክክለኛ አገልጋይ ለመሆን አንዱ ማረጋገጫ ፍሬ ነው። ፍሬ መሰረታዊ ነገር ነው። አንድ ሰው መዳኑን በምን ያውቃል? በሶስት ነገር። አንደኛ የእግዚአብሔር ቃል ነው ምስክሩ። ሁለተኛ ውስጣችን ያለው መንፈስ ነው። ሶስተኛ የየዕለት ኑሯችን ነው። አንድ ሰው የዳነ ሰው ባህሪ እየታየበት አይደለም ማለት አዳንም ማለት ነው። እንደ ትናንትናው እየሰረቀ፣ እንደ ትናንትናው እየገደለ፣ እንደ ትናንትናው እያመነዘረ በጌታ ልጅ የሆነ መጽሐፍ ከፍሬያቸው ታውቋቸዋላችሁ ነው። የዳነ ሰው በፍሬ ይገለጣል ነው። እነዚህ በምን ይለያል? ከፍሬያቸው ታውቋቸዋል። አንድ ቀን ይለያል። በጉም ተኩላውም ወደ ማሳ ይሰማራሉ። በጉ ብቻ ነው ሳህል የሚግጠው፣ ተኩላው ደም ነው የሚጠጣው። ደም ሲጠጣ ይሄ ለካ በግ ነው።
የጌታ መልስ ምንድን ነው? አላወኳችሁም። አላውቃችሁም አይደለም፣ አላወኳችሁም። መቼ? ትናንትና ገና ትንቢት ስትናገር እኔ አላውቃችሁም ነበር። አሜን ነው። ትናንትና ታምራት ስታደርጉ እኔ አላውቃችሁም ነበር። ምን ማለት ነው? በጌታ ነበሩም እነዚህ ሰዎች። ይሁዳ ከ12ቱ ጋር አብሮ ሄደው አጋንንት ሲያወጣ ነበር ነው አልነበረም? ነበር። ትናንትና ሰይጣንም መልአክ ነበር። ኢየሱስ ያድናል። ስለዚህ ለዚህ ነው የአገልግሎት ፍሬዎች ታምራቶች ራእይ 13 ስላታነቡም እንደ ኮከብን ከሰማይ ያወርዳል ስለተጀመሩት ድንቅና ታምራት የትክክለኛ አገልግሎት ምልክቶች አይደሉም። ግን ኢየሱስ በተሰጠው ይላችሁ እነሱ ኢየሱስን አይገልጡም። ኢየሱስ ግን እነሱን ያሳያል። ድንቅና ታምራቶች ኢየሱስ እውነተኛ አምላክ ለመሆኑ አያሳዩም። ክብር ለጌታ ይሁን። ቀድሞውኑ አላወኩም ነበር። በጎቼ ድምፄን ይሰማሉ፣ እኔ ምን እላቸዋለሁ? ሲያውቃቸዋለሁ በሏ። በጎቹን ያውቃል። እነዚህ ከበጎቹ ጋር አብረው ያልነበሩ ተኩላዎች ናቸው። ትንቢት የምትናገር አጋንንት የምታወጣ ኢየሱስ ጌታ ነው። ይሄንን ነው ጌታ ስለምናየው የህይወት ቃል የሌለባቸው መጽሐፍ እንደሚጠቃላቸው ሰዎች ውሃ የሌለባቸው ጉድጓዶች፣ ዝናብ የሌለባቸው ደመናዎች ናቸው። ይሁዳ አንደሰው ወጥላይ ዝናብ የሌለባቸው የሆነ ጊዜ ላይ ዘምሮ ካስነስ ገባ የለም ተስፋ ብቻ የህይወት ቃል የሌላቸው በእግዚአብሔር መንጋ ውስጥ ተፈተው የተለቀቁ ብዙ ቀበሮና ተኩላዎች አሉ። ከእነዚህ ራሳቸውን ጠብቁ። የእግዚአብሔር ማሳ የሚያጠፉ፣ የእግዚአብሔር እርሻ የሚያበላሽ፣ የእግዚአብሔር እውነት የሚጻረሩ የእነዚህ ዘመን ሲዝ ለማድረጊያው ጊዜ ደርሶ የእነዚህ ሰዎች ሊዘቸው ናቸው። ግን ሐሰተኛ አይጠፋም፣ ተንኮለኛ ሁሌ አይጠፋም። እንዳውም ቀኑ እየጨመረ በሄደ ቁጥር እነሱ አቅም እያገኙ ይሄዳሉ። እናንተ ግን እኛ ግን መጽሐፍ አንተ ግን በተማርክበት ትምህርት ጸንተህ ኑር። ኢየሱስ ያለው በተማርክበት ትምህርት ጸንተህ ኑር ነው ይመስላል። ወላጆች አብዛኞቻችሁ ከዚህ ጋር የማያልፍ ነገር እንደሆነ አውቃለሁ። አብዛኞቻችሁ አይደለም፣ ጥቂቶቻችሁ፣ አብዛኞቻችሁ ከዚህ እውነት ጋር እንደምትስማሙ አስባለሁ። የሚያተርፈን ይሄ ነው። የሚያተርፈን ይሄ ነው። በቃ ይሄንን አመን እዚህ እውነት ላይ ተገለጸ። ጌታ ይመስገን። ብዙ የሐሰት እሳት ይዘው ዛሬ በእግዚአብሔር ጉባኤ ውስጥ ይለቁሳሉ። የምታየው በኢየሱስ ስም ታፔላ ታያለህ። ስትገባ ግን ውስጡ ያለው የሰፈረ እሳት ነው። እግዚአብሔር የማይፈልገው እሳት፣ እግዚአብሔር የማይፈልገው እሳት። አሁን አንዳንድ ወንድሞች ቸርች ጀምረዋል። ከዛ እዚያ ምንድን ነው የምታስተምረው? ጌታ ራእይ ሰጥቶኛል። ጌታ ራእይ አይሰጥም ማለት ነው። ወንጌል በሙሉ ወንጌል ብቻ በመሰረተ ክርስቶስ ብቻ በቃለ ሕይወት ብቻ ነው የሚሰበከው ማለት አይደል? እግዚአብሔር በየጊዜው ባለ ራእዮች አሉት። ጥያቄ ነው ግን አንድ ሰው በትክክለኛ የመጽሐፍ ቅዱስ እውነት ላይ ግን መመሰረት